ቁጫሉ አጣምረው ቁጫሉ አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት ነው። በቃ እኔ ቀጥታ ለኔ እንደሆነ ያውቃለሁ። ለእውነት ለመናገር አግኝቼው አላውቅም። የሀብት የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በተና አመቶስን ሰጠን። እንደዚህ የእንትን ቢዝነስ ላይ ያሉ ሰዎች የእጅ ስራ ላይ ታስኔም ልጅ ነኝ ያው ወንድ ልጅ ሊያምረኝ ከቻለ በስመ አብ ወልዶ መንፈስ ቅዱስ ያው ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ። እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ አንተ ግን ድጋሚ ልበላ ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ። What is your gender? Or is Asafa? Onaga Safari? What is your gender? What is? Oromo. What is your gender? Oromo. Lamta uski kake chewatsa Osku, Nusku, Tarikalata ሰላም ያገሬ ልጆች it's your boy Naughty እንዴት ናችሁ? እኔ በጣም ደህና ነኝ፣ በጣም ሰላም ነኝ። አይ ኖ ዩቲዩብ ላይ ስታዩት አንድ ሳምንት ኤጎ ይላል፣ ግን ነግሬያችኋለሁ እኔ ዩቲዩብ ላይ ስጠፋ የት እንደምገኝ። እሱን ባለመስማት ከናፈኳችሁ የኔ ጥፋት አይደለም። እንዴት ናችሁ ግን? ኤቭሪቲንግ ስራ፣ ቤተሰብ፣ ማህበረሰብ፣ ሀገር እኔ ጋር ኤቭሪቲንግ ኢዝ ጉድ። ትንሽ ዛሬ ነኝ እረፍት። that's why ይሄ ቪዲዮ የምሰራው ስራ እየሰራው ቪዲዮ መልቀቅ እችል ነበር፣ ግን ባለፈው ሳምንት ትንሽ ኢነርጂ ስላልነበረኝ ኢነርጂ ሳይኖረኝ ዝም ብዬ ጀስት ለመገኘት ብዬ በሰራ የተከበረው የትንሿ ማደርን ጦር ማስከፋት ነው የሚል እንትን ላይ ስለደረስኩ፣ ነገር ግን ዛሬ በተለመደውና ተንዘናፍታ ቀና የሚያደርጉ ቪዲዮዎች ይዤ መጥቻለሁ። ከእናንተ የምፈልገው ይሄን ቪዲዮ ላይክ እንድታደርጉት ነው። ይሄን ቪዲዮ ላይክ አድርጉት፣ ምክንያቱም ዩቲዩብ ታውቃላችሁ ምህረት የለሽ ነው። ጠፍተህ ስትመጣ አልገባችሁ? ያ ብዙ ነገር አለ። ልጅ ሚካኤል አለ፣ ዶንኪ ቲዩብ አለ። ብቻ እነዚህን እንደ ሜጀር ሄድላይንስ አድርገን የአገር ሚሞች የሀገር ስብስቦች ያሉን ወደ ቲክታክ ስብስቦቻችን የማንም ምናምን ትፈለጥ ለግንብ ማቶን ለመሰረት ማቶን ለኩረት እንኳን ማቶን ቆርቃሪ እንትን ነው። ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ይህ ቆሻሻ ልጅ አይቷል። ያለ መነጽር እኮ ጋይስ Absolutely disgusting, by the way. I almost puked, but let me stay focused. እንትና መስሎኝ ነበር እኔ ጋይስ። ይሄ ማን ነው? ቀሚስ ሲላላክ የነበረው ማን ነው ጋይስ? ስሙ አምጦልኝ። ይሄን የሚመስል ልጅ አለ። ሽንኩርት ሲከትፍ ነበር። አረ እዚህ ላችኋል ከሆነች ልጅ ጋር ተጣልቶ አሁን አምልጧል አሉ ወደ አፍሪካ። ስቶሪ ታይም አላችሁ አይደለ? ይሄው ስቶሪ ታይም። እሺ ከኛ ከጎናችንና ምንም የለም። ሰራተኛ ነው የሚበዛው። ጂፕሰም ሰራተኛ፣ ቀለም ቀቢ፣ ብረት ሰራተኛ፣ ብረት በር ምናምን ማለት ነው። እና ደግሞ በጣም ነበር የሚያምሩት። እኔ ስለ አሁኖቹ ቀለም ቀቢዎች ማለት አላቅም፣ አላየኋችሁም። ያኔ ግን በጣም ውብ ነበራችሁ። እንደዚህ የእንትን ቢዝነስ ላይ ያሉ ሰዎች የእጅ ስራ ላይ ታስኔም ልጅ ነኝ ያው ወንድ ልጅ ሊያምረኝ ከቻለ ዛሬ ኒኪታ የምትጠቀመው ቀን ደርሷል። በጣም ደስ ይላል። ጨዋታም ያውቃሉ። ሌላ ይሄ ግን ይሄ አይደለም። እኔ እኮ ይሄ አይደለም። ምንም ማርክ ወተር ማርክም እያየሁ አይደለም። ኧረ ጋይስ አንድ ሳምንት ጠፍተን ስንመጣ ቲክቶክ ግን ምንድነው አባቴ ያዘኝን ሌላ ቀን አጫውታችኋለሁ። ብቻ ስንት ዓመትሽ ነው ሲሉኝ 17 አልኳቸው። 15 ዓመቴ ነበር። ከዛ በወረቀት ላይ ብለው ጻፉና ሰጡ ይመስላችሁ when an apple is green it's ready to pluck when a girl is 17 she is ready to ተቀሰቀሰብኝ በጣብኝ አመሌ ተቀሰ ብቻዬን ባዶ ለመሬቱ ትሰጡኛላችሁ።
We cannot replace him. We cannot. The streets. I swear to ያተ ይሄ እንዲህ እናስተላልፈው ትንሽ አማድሪያው ነው ኤዲት ሳረገው ሁሉ ማለት እኮ ምንድን ተቀሰቀሰብኝ መጣብኝ የሚል ሙዚቃ ነው የተቀሰቀሰብኝ አዲስ ወጀብ ይዞ ነው በአዲስ ኃይል ኢትዮጵያውያን ወንዶች የወንድ ባህሪን ወይም ደግሞ ወንዳዊ ስብዕናን እያጡ ነው ብዬ አስባለሁ። ወንዳዊ ስብዕና ለኔ ለምሳሌ ያክል በመጽሐፍ ቅዱስም በቁርአንም እንዲሁም ደግሞ በባህላችንም ወንዶች ይሄ የእናታዊ ስሜት የሌላቸውና እንዲሁም ደግሞ ወሳኔ ቆርጦ ማለት ለውሳኔ ትክክለኛ ውሳኔ ለመወሰን ርህራሄ ትንሽ ወጣ ያለ ማንነት አላቸው ብዬ አስባለሁ። ለዛ ነው ለማገናዘቡም እነሱ ይቀርባሉ። የሴት ልጅ ባህሪ ርህራሄነት ይሄ እናትነቷ ይዛታል ብዬ አስባለሁ። ይሄ የራሴ አመለካከት ነው። ለዛ ነው በመጽሐፍ ቅዱስም በባህሉም ዳኞች እንዲሁ የዳኝነት ቦታ ለነሱ የተሰጠውና አሁን ቲክታክ ላይ በማየው ሁኔታ ወንዶች ይሄን ባህሪ አጥተው ጭራሽ ከሴቶቹ ብሰው ሴቶቹ በልጠዋቸው እየታዩ ነው። ለምሳሌ ግን እነዚህ ሶስት ወንድሞቻችንን እኔ አሌክስ በጣም የሚገርም ሀሳብን የሚያነሳ በትምህርት የሚያምን የሀገርን እድገት የሚፈልግ ሰው ነው። ግን ያም ቢሆን በአዶናይ ጉዳይ ፍትሃዊነቱን ሲያጣ አይቼዋለሁ። እኔም በአዶናይ የመጣበትን መንገድ ባልስማማም ግን ደግሞ አሁን ላይ ትሬንድ ሆኗል። ይሄ ልጅ እንዴት ተደርጎ ተስተካክሎ ሀገር የሚጠቅም ትርክት ተቀይሯል። ይሄን ቪዲዮ ቲክቶክ ላይ ነግሬያቸዋለሁ። ማህበረሰብን የሚጠቅም እናድርገው ከማለት ተሻግሮ ሰውን በዚህ የለከ ጣልቶ እያንዳንዱ እርምጃውን በጥላቻ ማየት ትክክል ነው ብዬ አላስብም። ይሄንን ከአሌክስ አልጠብቅም። ከዶክተር አሌክስ አባትነቱ ምናምን በጣም ነው የማደንቀው። በአዶናይ ጉዳይ ግን እየሰጠ ያለውን ሀሳብ አልተመቸኝም። አንድ ሚዛናዊ ሰው የምለው ሰው በዚህ ደረጃ ወርዶ ሳይ ስለከፋኝና ማለት እሺ ቆይ ማለት እንቀጥለዋለን። አዶናይ ላይ የሰጠው አስተያየት ስላልተመቸሽ በቃ ጾታው ተቀየረ ማለት ነው የአሌክስ። እንግዲህ የቪዲዮ መግቢያው እኔ ከሰማሁት ያው ከተሳሳትኩ አረሙ ጋይስ ብዙ ወንዶች እንደ ሴት ሆነዋል ነው የቪዲዮ መግቢያው እና እኔም የቱ ጋር ነው ለማለት ነው። ሶ አዶናይ ላይ ያለው አቋም ስለተቀየረ ጾታው ተቀየረ ማለት ነው። እነዚህ ሁለት ወንድሞቻችን ጎረምሶች ናቸውና ጉርምስና እድሜ ላይ እየደረሱ ናቸው። ብላክ አንዳንድ ጊዜ የሚሰጠውን ሀሳብ እወድለታለሁ፣ አደንቅለታለሁ። ግን ደግሞ በአዶናይ ጉዳይ አዶናይ ገሉ በይ ኖ አዶናይ እኮ ሰው የገደለው ሰውየው ኃጢአት ስለሰራ ሲኦል ይገባል ብሎ አስቦ ገነት እንዲገባና አዶናይ ሲኦል ለመግባት አስቦ ነው ብሎ የሚናገር ወንድማችን ነው። ይሄ ትክክል አይደለም። አሁን በጆን ጉዳይ ጆን ዳንኤል እንደዚህ ነው ብሎ ሀሳብ ሰጠ። ከዚህ በፊትም አዶናይም ቢሆን አጥፍቶ ያውቃል። ለአዶናይ የራራ ኢትዮጵያ ለምንድን ነው ለጆን ዳንኤል የማይራራው? ለምንድን ነው ፍትሃዊ የማትሆኑት? ይሄ ወንድማችን ደግሞ ይሄ ሲጀመር የጆን ዳንኤል እና የአዶናይ ግጭት ውስጥ ሚዛን ለመፍጠር ነው። እኔ ያ ግጭትም አያገባንም። ያ ግጭት በሚስት ዙሪያ ላይ የተደረገ ግጭት ነው። እኛ የሰው ሚስት ላይ የሚደረግ ውጊያ ላይ አንገባም ብለናል። እኔ መግቢያው ስለገረመኝ ነው። መግቢያውና ቪዲዮ ፈጽሞ ለየቅል ነው። ወጣን የሀብት የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠናት ቀነቶችን ሰጠን ስበት ከድሩ ዛሬ አንሶ የኔ ሚዛሬ በፍጥነት ጊዜው መናር ብሬን ቀደመው ዶላር ከሚየብሰው አንድ ልብስ አስበጅቶ 100 ኪስ ድንገት ሲሉ ተቀዶ ሁሉም ሆነበት ባዶ ቢሰጥ ኖሮ ላነሰው ነበር መርፌ የሚያው ሰው ለእኔስ የለኝ ከፋይ ከማን ኪስ ልከራይ ምናለው ያ ሚሊየን ምን ብነሲ ያ ቢሊየን ብርንራ ዳቦ ነው ከትር አትምስ የሱ ዘፈን ነው። I swear to God fire የሱ ዘፈን ነው። እኔ I swear ገራሚ ዘፈን I swear ይችላል። እሺ አበሾች እንደምታውቁት ያው አበሻ ከንጽህናና ከእውቀት ጋር የተጣላ ሰው እንደሆነ ዛሬ ደግሞ በእውቀት ሳይን ይመጣል። ብዙ ሰው አሜሪካው ሲኖር አበሾች እንደ ኢትዮጵያ ነው የሚኖሩት። ስለዚህ ዛሬ አሳያችኋለሁ ምን አይነት ኢንፎርሜሽን መሰጣችሁ እንደሆነ ታውቃላችሁ። ኤርፖርት ከ7 ሰዓት በፊት ሄደ መሰለፍ የለብህም። እሱን ወንድሜ ምንም መሰለፍ የለብህም። በ7 ሰዓት ሄደ ሰልፍ የገማ ጫማ ማሳየት የለብህም። የተቀደደ ካልሲ ማሳየት የለብህም። አውልቅ ስትባል አውልቀህ ለማለፍ ምናምን አያስፈልግም። 75 ብር ነው የሚያስፈልግህ ቲኤስኤ ፕሪቼክ ለማግኘት ነው። ብዙ ሰው ቲኤስኤ ፕሪቼክ ከባድ ለማግኘት ይመስለዋል። 75 ብር ትከፍላለህ። ከዛ በኋላ አይዲን ታሳያለህ። ለ5 ዓመት ይሰጠዋል። ጫማ ማውለቅ የለብህም፣ ጃኬት ማውለቅ የለብህም፣ ምንም ማድረግ የለብህም። ዝም ብለህ ታልፋለህ። መጨረሻ ላይም ሌትም ብትደርስ ቶሎ ብለህ ለአውሮፕላን ትደርሳለህ ማለት ነው።
ተከተሉኝ ያሳያችኋል። ይሄ ነው ፕሪቼክ ማለት አያችሁት? ይሄን ይዘህ ሰልፍ ይዘህ ተገባና ወዲያው ጫማን ይሄን የገማ ጫማ ነው የተቀደደ I like this ይኸውላችሁ ብዙዎቻችሁ በዛ ነው የምትሄዱ። ጀነራል 7 ሰዓት በፊት መተህ በጠዋት ትሰለፋለህ። እኛ ፕሪቼክ በሚለው እናልፋለን። 2 ደቂቃ ነው የሚያልፈው ታችለስ አይዲ ኦኬ። በዛ በኩል ወደ 40 ደቂቃ ምናምን ይፈጃል እስከ 1 ሰዓት። ሰው የለም እኮ ግን ሚኪ ሆነ ነው በዚች ጋር ላፍ ትላላችሁ ማለት ነው። አያችሁ እንደምታዩት በዛ ነው እናልፈው። በዚህኛው እንደ እጅ እንደሰጠ ፖለቲከኛ አይደለም እናልፈው፣ በዚህ ጋር ነው ማለት ነው። አየህ 2 ደቂቃ እንኳን አልፈጀም። What is your gender? Or is Asafa? ኦነግ አሰፋ ነው። What is your gender? What is Oromo? What is your gender? Oromo. ይሄ ሁሉ አበባ ኪሳራ፣ ይሄ ሁሉ አበባ ጋይስ፣ ይሄ ሁሉ ፕላስቲክ። አይ ስዌር ቱ ጋድ 100 ብር አና ጎርፍ ይጠጣሉ። ሰው እኔና ባሌ እንደተጋባን እኔ ከዚህ ሰው ጋር መኖር አልቻልኩም ብዬ ማሚን ላማክራት በ6 ወር የሄድኩኝ ጊዜ ማለት ነውና ለምንድን ነው መኖር ያልቻልሽው ብላ ስትጠይቀኝ እኔ በቃ ቤቱን አስተካክዬ ቆንጆ 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 አድርጌ ጠብቄ ልክ እንደመጣ ጫማውን እዚህ ጋር ይወረውራል፣ ካልሲውን እዚህ ጋር ሸሚዙ ነው በአንዴ ቤቱን ይዘበራርቃል ስላት እሷ ያኔ 30 ዓመት ሜሬጅ ላይ የነበረች ሰው ናት። መኝታ ክፍሏ ወስዳኝ ቁም ሳጥኗ ይሄ ዋኪን ክሎዜት ነበራትና ስታሳይ ልብሱ እንዳለ መሬት ነው እና የመሰለኝ ዋኪን ክሎዜት ውስጥ ያለው ማንጠልጠያ የተሰበረ ነው የመሰለኝ። ከዛ አይቼው ወይ ማሚ ተሰብሮብሽ ነው ብዬ ስላ አይ አይደለም አባትሽ አንድ ሸሚዝ አጥቶ እንዳለ አውርዶት ነውና ያው 30 ዓመት እያስተካከልኩ ኖራለሁ አለችኝ። ስለዚህ የማይቀየረውን ሰው ለመቀየር ከመሞከር ራስሽን ቀይሪ ብላ መከረችኝ። ያኔ ነው ገብቶኛል ምን እንደምትል ገብቶናል ምን እንደምትል ሳትል አንቺ ማን ለምን ትቀየሪያለሽ? ወዴት ነው የምትቀየሪው? ወደ አስተካካይነት? እሱ በጥባጭውን አንቺ አስተካካይ ሁኚ ሁሌም። ቁም ነገር አሁን ምንድን ነው ከዚህ ስቶሪ የምንማረው? 30 ዓመት ሙሉ ቤት በጥባጭ እንደሆኑ ሰነፎች እንደሆኑ አዝረክራኪ ዝርክርኮች እንደሆኑ ነው የምንማረው። እኔ እሱን ነው የተማርኩት። 30 ዓመት ሙሉ እንደማይቀየሩ ከዝርክርክነታቸው እሱን ነው እያስተማረኝ ያለው ይሄ ስቶሪ። 30 ዓመትም አብረዋችሁ ኖረው ለጉልበታችሁ ለድካማችሁ አይሳሱም፣ አያዝኑም። they will never clean after themselves። በቃ ይሄንን ነው እያስተማረኝ ያለው። ማንኛውም እኔ ማለት እቺ እህቴ የትኛው ፊልም የትኛው መጽሐፍ የትኛው አይዲዮሎጂ እንዳበለሻት አላውቅም፣ ግን የሆነ ኤክስፒሪየንስ የሆነ ፊልም አይታለች፣ እሱ ተመችቷታል እና ዲፕሊ ጉድጓዱ ስለከተታት ከጉድጓዱ ልውጣ ብላ ከማሰብ ጉድጓዱ ሞቆኛል እዚሁ ስለ ጉድጓዱ ጦርነት ላውራ ብላ የደረቀች ይመስለኛል። በጣም ከባድ ሰው ለሐሳብን ሼር ለማድረግ ሐሳብ ሼር ለመደረግ በጣም ኮንክሪት የሆነች ሰዎች ኮንክሪት። አሁን እሷ ከዚህ የተማረችው 40 ሰው ወንድ እንደማይቀየር ነው። ካን ዩ ኢማጂን? ይሄ ታሪክ ብዙ መልእክት አለው። አንደኛ ይሄኛውን ፓርት ሰባኪዋ መርጣ ስላወራች ነው እንጂ እሷም ሰባኪዋ የራሷ ፍሎ አላት። እሱ የቻለው እኮ ሳይነገርህ ቢያንስ ማሰብ መገመት ትችላለህ። ግን እህቴ የተረዳችው ወንድ ልጅ 30 ዓመት አይቀየርም ብላ። እንዴት ጨለማ ነው ከታሪክ ጨለማን አውጥታ የምትረዳ ሰዎች ክሬዚ። አሁን ልጽፍ ነው ማይ ኔም ኢዝ ከተሳሳት ታርሙኛላችሁ። አይነ ስውር ነው እንዴ? አይነ ስውር ነው እንዴ? አይነ ስውር ነው እንዴ? እንዲህ ይቻላል? አይነ ስውር ነው እንዴ? እስቲ ኮሜንት ጣቱ ላይ አይን አለ። አይ ለነገር እኮ አይነ ስውሮች እኮ ልበ ብርሃን ነው የሚባሉት። እኛ ይቅር ይበለኝ፣ እንደውም ካሁን በኋላ ልበ ብርሃን ነው። እንደውም በጣም
ማየት የተሳናቸው ሰዎች በጣም ነገሮችን በጣም አንደርስታንድ ያደርጋሉ። በጣም ሱፐር ፓወር ነው ያላቸው። ላታምኑ ትችላላችሁ፣ ፋክቱ ግን እንደዛ ነው። ጃኒ ራይት ነው። ጃኒ ራይት ነው። አይስዌር ስምግ አይስዌር አሌክስ ይሄን ቪዲዮ ነበር። እስኪ ይሄን ቪዲዮ ላሳየህ። አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ። በቃ አዎ፣ ቀጥታ ለኔ እንደሆነ ያውቃለሁ። ለእውነት ለመናገር አግኝቼው አላውቅም። እንደዚህ እንደረጋለን ምክንያቱም አላስታውሰውም ሙሉ ግን ዘፍኜ የጠፋሁት እኔ ብቻ ነኝ እና ግግም ያለው ነው የሚለው። ግግም ያለው ገባኩ እንጂ ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል? በቃ ሚይዞን አያውቅም፣ ሁሉንም ነው የሚለቀው። ልጅ ማይክ እውነቱን ነው። አይ እንትን ነው ይሄ ግግም ያለው ላይ ብናሰምርበት አሌክስ ንጉስ። እኔ አሌክስ ንጉስም ፋፍም ሁለቱም ቴዲዮም ይመቹኛል። እንደውም ፋፍና አሌክስ ንጉስ ጋር ኮንታክት አለኝ። ላታምኑ ትችላላችሁ ይሆናል ግን አለኝ። ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ ቀጥፍ ትላለህ። አታስጨንቀው ብለን የምትሄደው ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ደግሞ በቃ አስወጣ ነው። ለምሳሌ የእውነት ለመናገር አልቻለበትም። ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምን ሆነ መሰለ፣ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣ ሰው ገጥሞ ያውቃል? በቃ ሚይዞን አያውቅም፣ ሁሉንም ነው የሚለቀው። እና ለሙዚቃ እንደዛ አታደርግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳ ሙድ ጥፍ አይደል ገባ ወጣ ሰማነው። አይ በቃ ይውጣል አይሆንም። ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል። የምትናገረው ቃል እኔ አሁን ለምሳሌ ኃላፊነት አለብኝ። የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው። አሁን እሱ ባለው አይነት ይሄ ክብረነኩ ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል፣ እኛ እንቀጥላለን። በቃ በሱ ግን ምንድነው ፋፍ ልክ ነው። ፋፍ ኢዝ ቱ ቢግ ቱ የሰፈር ድሪል ቋንቋዎችን ይጠቀም ዘንዳ ፋፍ ትልቅ ነው። 4 አልበም አለው፣ ይወደዳል፣ ቱር የሚያደርግ ሰው እና አሌክስ ንጉስ አይነት ዲስትራክ ይመቸኛል። እኔ ሁለቱንም ኢንተርቴን ማድረግ ይችላል፣ ጣጣ የለብኝ። ግን አሌክስ ንጉስ እዚህ ጋር ተሳክቶለታል። ቢያንስ በቃ አሁን ትራክ ውስጥ ገብቷል። the fact that ልጅ ሚካኤል ለዚህ መልስ በመስጠቱ በኢንተርቪው ምናምን አሁን በቃ ወደ ሜንስትሪም አሌክስ ንጉስ እየመጣ ነው። አሁን ይሄን መጠቀም ይችላል። ተሳክቷል። ያው ልጅ ሚካኤል አሰጣው፣ ግን እኛ አስገብተናል። ችግር የለም ልንጓዝ የምንችል ምክንያቱም በቃ አፋረሰው። ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። እሱ የቤት ጓዳ ሁሉ የሆነ ነገር ይላል። ያገባሁት ኢትዮጵያዊ ሴት ነው ብሏቸዋል። many people are married from Ethiopia. My friend many married from Ethiopia. ትንሽ ጓደኛ አለኝ ኢትዮጵያ። You know? Yeah. Now me maybe I want to come to Ethiopia. I want to marry a girl from Ethiopia again. ዋው ሌላ ሁለተኛ ሴት መጥቻ አገባለሁ እያለ ነው። እነሱ ጋር ሁለት ሴት ነው ማግባት የሚቻለው መሰለኝ። እሺ ken አውዝ ቢላህ ረቢ ያ ጉድ maybe I take 2 girls from Ethiopia come to Sudan. እኔ ስመጣ ገርፍሬንዴን ወደ ሱዳን ይዣት እመለሳለሁ ብሏቸዋል። እሺ ያ ቬሪ ጉድ አስበዋል። ይሄ መንገድ የመጠቆም ትርጉም ቢሆን ገደል ገታለች። እሸቱ እዚህ ቪዲዮ ላይ ያለውን ሰው እያታቆም፣ እንደዚህ ፎቶ ላይ ያለውን ሰው እያታቆም፣ ካናዳ ይላከኝ፣ እኔን አሜሪካ ይላከኝ፣ ጣሊያን የሚልከኝ ሰውዬ ይሄ ሰውዬ ነው። ወደ ካናዳ መሄድ የምትፈልጉ ሰዎች ይሄን ሰውዬ አናግሩ እያልክ አንተ ማስታወቂያ አልሰራም? ለዚህ ሰውዬ ጋር ቤቱ ካናዳ ድረስ ሄዳል እንዴ? ማስታወቂያ ሰርተህ ህዝቡ እንዳለ የተጭበረበረው
ዛሬ መጥቶ ምን ይላል? ምንም ነገር አላውቅም። በማስታወቂያዎች ውስጥ በደብና አድርገህ እጅን አሰርተ ቅርጥፍ አድርገህ የዚህ ድሃ ብር በልተሃል። ምንድነው የምትከራከረው? ገንዘብ በቀላሉ ሜክ እያረክ ነው። ግን ሱስ በቃ ሱስ የማጭበርበር ሱስ እኮ ነው ኢትዮጵያ ውስጥ የተጠናወተን እንጂ ገንዘብ ያላችሁ ሰዎች ናችሁ ደግሞ ሱስ እየሆነባችሁ ያሉትና ይሄ እንደ ህዝብ አጭበርብረ ነው በዚህ ህዝብ ላይ ራባቮር ነዳው ምናምን እያልክ የምታቀራራው እንጂ በጣም ብዙ እንባዎች አሉ በአንተ እጅ ላይ። የደሃ ህዝብ ያለቅሳል። ማን ይከሳል? አንተን አሁን በምን አቅሙ አንድ ደሃ መክሰስ ይችላል? አዲስ አበባ ላይ መጥቶ የክፍለ ሀገር ሰው አዲስ አበባ ላይ መጥቶ ፌደራል ፍርድ ቤት የሚቀርበው በየክፍለ የመድረክ ስሜ ሙሌ ሙራጃ አሃቭ እንደከሰል የጥበብ ማንደጃ ትውልድ እድገቴ ነው ሽሮ ሜዳ ከሰው ዘር ሁሉ ወዲያው ለማዳ ኑሮን ለመርታት ነኝ ጣሪ ጋሪ በትምሮዬም ይዣለው ድግሪ ስላነሳሳኝ ስንቱ ቲክቶከር እኔም ከቻልኩኝ ለመሞካከር ላይኮች ኤንድ ቪው ይብዛልኝ ፎሎወር ሶ ኤቭሪዋን ዩ ዱ ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ሼር ኮፒ ሊንክ ኮፒ ሊንክ አቴ ራፕኮ ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ካም ኦን ኮፒ ሊንክ ኮፒ ሊንክ I swear to God ይችላል ይሄ ልጅ። ዛሬ ጾም ጾማለሁ ስትል ሆዴ በ4 ሰዓት ላይ ምኑንስ ትጾመዋለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያ ህዝብ ሬዲ እንኳን አደረሳችሁ ለጥምቀት ሰላም አደረሳችሁ። ትንሿ ኢትዮጵያ የፍቅር የሰላም ሀገር ነች። ጋሽ የሰላም ኖት እንኳን እንዴት ነው ያያችሁት ጋይስ? ወራዱ አዲስ አበባ ከተማ ውስጥ ታክሲ ትርፍ ሲጭን ይቀጣል። ሌላ መኪና ትርፍ ሲጭን ይቀጣል። ትራፊክ የተረፉትን መኪኖች በሙሉ ያያል። የኔ ኮንሰርን ምን መሰላችሁ? የኔ ኮንሰርን ትራፊክ የሚያየው የተሳፋሪዎቹን ደህንነትና ህይወት ነው የሚያየው ወይስ የመኪናውን ታርጋና ኮድ ነው የሚያየው? ይሄን ብቻ ግልጽ አድርጉልኝ። የትራፊክ የመንገድ ደህንነት አደጋ ዜጎቻችንን ለመታደግ ከትራፊክ አደጋ ለመጠበቅ ምናምን ይባላል እና ዜጎቻችን ሚኒባስ ላይ ያሉት ብቻ ናቸው። እነዚህ ኡጋንዳውያን ናቸው። እነዚህ ሁሌ የማይገባኝ ታሪክ ነው። ለነዚህ ሰዎች እንዴት ህግ የለም? በመቸገርና ህይወትን አደጋ ውስጥ በመጣል ማለት ትልቅ መስመር አለ። ሰው ሊቸገር ይችላል። አዎ ይቸገራል። ትራንስፖርት ሊቸገር ይችላል። በጣም ብዙ ነገር ሊቸገር ይችላል። ስለዚህ እነዚህ አፎርደብል ናቸው፣ ዋጋቸው ዝቅ ያለ ነው፣ ብዙ ነገር ይታወቃል። ነገር ግን በዚህ ደረጃ ሞልቶ ይሄ እኮ በየትኛውም የትራንስፖርት አካሄድ መሰረት ተቀባይነት ያለው አይደለም። ግማሽ ሰው ኦልሬዲ ወድቋል እኮ ሁሉም አንበሳ አውቶቡስ ላይ ኦብቪየስሊ ይሄኛው ሸገር ባስ ነው። አዲስ አበባ ከተማ ውስጥ የምትኖሩ ሰዎች አንበሳንም ሸገርን ታውቃላችሁ ማለት ነው። እኔ ለመጨረሻ ጊዜ ባስ የተጓዝኩት ሁሉ ሴቨር ስማር ነው 13-14 ዓመት ለመጨረሻ ባስ የተጓዝኩት እና ያምረኛል ባስ መጓዝ። አይ ዶንት ኖ እነዚህ ጥቅጥቅ ብሎ ብሄድ አይ ስዌር ቱ ጋድ ኢትዮጵያ እያለሁ ብዙ ሰው ጠየቅኩ፣ ግን አብሮኝ ሊያደርገ ፍቃደኝነት ያው ኦፍኮርስ ስልኬን ምናምን ትቼው ዝም ብዬ ለኤክስፔሪንስ ማለት ነው። በጣም ደስ ይላል። የሆነ ደስ የሚል ነገር አለው ተጠቅጥቀው መሄድ። ይሄ ዚስ ኢዝ ቱ ማች ፎር ሚ። ግን ሞተር ላይ ድሮ መቀመጥ በጣም ነው የሚናፍቀኝ። እናንተስ ይናፍቃችኋል በስደት ያለን ኢትዮጵያውያን? አስቡት፣ ጠዋት የበላችሁት ምግብ ምሳ ላይ ዋጋው በ120 ብር ቢጨምር ምን ይሰማችኋል? ይሄ ወሬ አይደለም፣ በአዲስ አበባ ከተማ በየሰዓቱ እየተፈጸመ ያለ የቀን ቅሚያ ነው ይላል ጋዜጠኛ ምስጋናው። ጋዜጠኛው የሰጠው ምስክርነት ያሳዝናል፣ ያሳፍራልም። ጠዋት ቁርስ በልቶ የወጣበት ቤት በ4 ሰዓት ልዩነት ውስጥ በእያንዳንዱ ምግብ ላይ ከ70 እስከ 120 ብር ጭማሪ አድርጓል። ምክንያታቸው ደግሞ ጾም ገባ እኮ የሚል ነው። ታዋቂ የታሸጉ ምግቦች አቅራቢዎች በ24 ሰዓት ውስጥ 3 ዋጋ ጨምረዋል። ይሄ ንግድ ሳይሆን ስርዓት አልበኝነት ነው በማለት በምሬት ይናገራል ጋዜጠኛው። የቤት አጋዦች እቤት የገባችሁት ልሰሩ ነው። አንድ ነገር ማወቅ ያለባችሁ ዋይፋይ ልጎረጉሩ አይደለም። ለምሳሌ ያቺ ሴትዮ ወይንም ባልየው ደክሞ መጥቶ ከቤት ማረፍ ይፈልጋል። ማረፍ ሲፈልግ ደግሞ ምግብ ሊፈልግ ይችላል። ማረፍ ሲፈልግ ምቹ የሆነ አልጋ ሊፈልግ ይችላል። ስለዚህ ግዴታሽን ሳትወጪ ስልክሽ ላይ ውለሽ ያ ሰው ሲመጣ ምቹ ያልሆነ ነገር ኖሮት ውጭ ላይ የገጠመው ሀስል አለ። ተመልከት፣ በምንሰራበት ቦታ ላይ ሀስል ያጋጥመናል። ያንን ሀስል ተሸክመን ወደ ቤት ስንገባ ቤት ሰላም ማይሆን ከሆነ የቤት አጋዦቻችን ልንናገር እንችላለን። ይሄ የሆነው ከምን ነው ካልከኝ የቤት አጋዥ ኃላፊነቷን መወጣት ስላልቻለች መናገር። አዎ፣ ግን አረቦች ሲናገሩ በፎቅ እየወረወሩ ነው። ምን ማና ይዘዋል ደግሞ አንቲ የማዳም ቅመሞች እንቅስቃሴ ጀመረ።
ማዳም ቀሞቻችን ላይ ሊዘምት ነው። አርቲስቱ ሁሉ ሌባ ሆነ። ቆይ ቲያትር ቤት ተዘግቷል እንዴ? ተሰማርታችኋልና ምን እያለን ነው? ይሄ ደግሞ 1.4 ሚሊዮን ብር አምጡና ራቫፎር የሆነ መኪና ሰጣችኋለሁ በኤሌክትሪክ የሚሰራ እያለ ነው። ባጃጅ ራሱ እኮ 1.4 ሚሊዮን ገብቷል። እግዚአብሔር ምስክሬ ነው። እንዴት አድርገህ ነው ወይን የምትሰጠው? ፕላስ ደግሞ ምን ይላል? 30% ቅድሚያ ትከፍሉኛላችሁ፣ 70% በ5 ዓመት ውስጥ። መኪናው መቼ ነው የሚመጣው? እጃቸው ላይ አለ፣ እጅ ላይ መኪናው አለ። እንዴት ተንጋግታችሁ ህዝቡን ለማጭበርበር የምትሄዱበት መንገድ እኮ እኔ ግራ ገባኝ። ፊልም አላዋጣላችሁ፣ ሲኒማ ቤት ተዘግቷል። በቃ ተው። ምክንያቱም ፊልማችሁ ማስለቀስ ነው፣ ጭምልቅልቅ ያለ ነገር ነው። ጾም ላይ ነን፣ በዛ ላይ እኛው ጾም ላይ ነን እና ከተሰረቀ በኋላ መጫጫው ስለደበረን ነው። አሁን ቀድመን እንነገራችሁ ማለት ድብና ያለ ሌብነት ነው። ይህ በዚህ ሂሳብ ምንም ባጃጅ አታስገባም ኢትዮጵያ ውስጥ። ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብ እና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናውጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክበብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የሚያስጨንቀው የቲክቶክ ህዝብ ምን ቢሆን ጥሩ ነው እና ፍርድ ቤቱ ጨክኖ ወላንሳ ብሎ ጠራት ወይ የአንድ ብር ሲቹዌሽን ትዝ ይላል። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ ነው የሚታወቅ። አዎ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። ማርያም በጣም ነው ያበሳጨኝ። ማለት በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ሲቹዌሽን ምናምን በጣም ኃይለኛ እንትን አልመሰለውም። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዘው ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም። ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ነገ እኮ ባንተም ይደርሳል። እዛ ደግሞ ቲክቶክ ኦልሬዲ መልሶ ሰጥቷቸዋል ጋይስ። እሺቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎች እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም ደላላ ይበላችኋል። ኤአይ እና ወደ ውጭ ሀገር መሄድ ምን አገናኘው? አንድ ሰው እኔ ጋር ካልሰለጠነ ደላላ ያጭበረብራችሁ። አንተ አልነበርክ እንዴ ደላላ እየሆንክ የነበረው? ይሄ ደግሞ ማነው ማስታወቂያ ባለሙያ? ናታን ጌታቸው። አንተ ሀብታም ሴት ጠብሰህ አግብተሃል አልተባለም እንዴ? የብር ችግር አለብህ እንዴ? ወይስ ህብረተሰቡን የማጭበርበር ሱስ አለብህ? ወይስ በጣም በውድ ነው እያዋጣችሁ ነው ይሄ ነገር? እሸቱ ጭራሽ ተጣፍጦት ማለት ነው። ጭራሽ አሁን ምን እያለ ነው? እኔ ጋር የኤአይ ስልጠና ያልሰለጠኑ ሰዎች ወደ ውጭ ሀገር ለመሄድ ይቸገራሉ። የኤአይ አንተ አንደርስታንድ አድርገዋል? ኤአይ ማለት ምን ማለት ነው? አንተ ወይ ሶፍትዌሩን የምታስተምረው ኮዱን እበት እግዚአብሔር። አረ በመድኃኒዓለም እየተሳሰብን። አረ መንግስት የኢንተርኔት ዋጋ ውድ ነው፣ በዛ ላይ ደግሞ ይቆራረጣል፣ በጣም ስሎ ነው ይላል ህዝቡ። ቴሌ ዲሽ ይዤላችሁ መጥቻለሁ። ቴሌ ስትሪም የሚባል ዲሽ ብዙ ቻናሎች አሉት። ደስ ይላችኋል፣ ትጠቀማላችሁ። የቴሌ ጉዳይ ዳቦ ስጠይቅ ጫማ እንደሚሰጥ ሰውዬ አይነት ሆኗል እና
አሁን ቴሌስትሪም የሚባል የስትሪሚንግ ፕላትፎርም ሊትራሊ ዲሽ ነው ይዞ የመጣውና እንደ አንድ 90 ሚሊዮን ደንበኞች እንዳሉት ካምፓኒ የሚጠበቅ ነው ይሄ ዳይቨርሲፋይ ማድረጉ። ያሉትን 90 ሚሊዮን ደንበኞች ስንቴ ላስከፍላቸው ብሎ ሌሎች ሰርቪሶችን ፕሮቫይድ ማድረጉ የሚጠበቅ ነው። ሌሎችም ድርጅቶች ያደርጉታል። እንደ አልፋቤት፣ የጉግል ፓረንት ካምፓኒ፣ ማይክሮሶፍት፣ አሊባባ እንዲህ ነው ዳይቨርሲፋይ የሚያደርጉ ሰርቪሳቸው። ግን ቴሌ ኢትስ ላይክ ፐብሊክ ሰርቪስ ፕሮቫይደር ለህዝብ አገልግሎት መስጠት ነው የመጀመሪያ ዓላማው። ግን ያንን በአግባቡ እየተወጣ ነው ብዬ አላስብም። ቴሌ ኢዝ ትራይንግ ቱ ቢ ሞኖፖሊ ትልቅ ሞኖፖሊ ኮርፖሬሽን ነው ለመሆን እያሰበ ያለ ኤቭሪ ነገር ላይ ገብቶ ያንን ነገር ሞኖፖላይዝ ማድረግ። ኢኮሜርስ ላይ እንግዲህ የሆነ ሰሞን ላይ ዘመን ገበያን ኮንትሮል የሚል ነገር ፈጥሮ ኢኮሜርስ ላይ ያሉ ስታርታፖች ኦልሬዲ አሁን ላይ ተስፋ የላቸውም አንለስ ዘይ ካም አፕ ዊዝ ሰም የሆነ ነገር እና ይሄ ኮምፒቲሽንን በሌላ ዘርፍ ላይ በተሰራ ቢሊዮኖች እየደፈጠጡ ሞኖፖሊ የመሆን ነገር እኔ እንደ ኮንሱመር አይመቸኝም። ምክንያቱም እኔ እንደ አንድ ኮንሱመር ምን እፈልጋለሁ? ኮምፒቲሽን እፈልጋለሁ። ምክንያቱም ኮምፒቲሽን ምርጫን ይሰጠኛል። ኤንድ የቴሌ አሁን ሁለተኛ ኮምፔቲተር እንትን ነው ምንድነው የሚባል ሳፋሪኮም፣ ሁለት ናቸው። ቴሌ ትልቅ ሞኖፖሊ ያለው፣ ሳፋሪኮም ከቴሌ አንጻር በጣም ትንሽ ነው። ሞር ነው የሚያስፈልጉ፣ ሞር አዳዲስ ካምፓኒዎች መግባት አለባቸው። ቴሌ በዚህ ደረጃ ያለው ቁጥጥር እኔም አይመቸኝ። ኢንተርኔትን በስትክክል ሳያስተካክል ስለ ስትሪም የሚያወራ ድርጅት በጣም እኮ ነው የሚገርመው። እንዴ እስቲል እኮ በ2026 እኮ ኢንተርኔት እኔ እንኳን እያለው ማታ 3 ሰዓት ተኩል ካለፈ በኋላ ብለን ነው የምንጠቀሙ። ሪሊ ማብራት ሲጠፋ አብሮ ከማሆን ጋይስ ማለት ጥሩ ነው እኮ ለቴክኖሎጂ አፕዴት እያደረጉ ነው። ስትሪሙ ገባን፣ ግን መሰረትህን ሳታስተካክል ልክ እሱ እንዳለው እንጀራ ስጠይቅ ጫማ ገዝቻለሁ እንዳለው ሞር ውድድር እንፈልጋለን። እና ደግሞ ቤዚክ መጀመሪያ የኢንተርኔት ኢንፍራስትራክቸሩን ጥሩ አድርጉት። አሁን የተሰማ ሰበር መረጃ አለ። ተራው የባንኮች ሆናል። ከኢትዮ ቴሌኮም የዋጋ ጭማሪ በመቀጠል በኢትዮጵያ የሚገኙ ባንኮች በዲጂታል ባንኪንግ እና በብድር አገልግሎታቸው ላይ የዋጋ ጭማሪ ማድረጋቸው ተሰምቷል። በአዲሱ የአደጋ ስጋትና ምላሽ ፈንድ አዋጅ መሰረት ባንኮች ከየካቲት 1 ቀን ጀምሮ በመደበኛ ብድር ላይ 1%፣ በዲጂታል ባንኪንግ የአገልግሎት ክፍያ ላይ ደግሞ 5% ተጨማሪ ክፍያ ከደንበኞቻቸው ላይ አስቡት። 5% መደበኛ አገልግሎት ላይክ ሁላ ይሄኛው ነው ሞር ሁላችንን የሚያገባን። ምክንያቱም ሲጀመር ኢትዮጵያ ውስጥ ለመበደር ሀብታም መሆን አለበት ለተራሱ ስለማያበድሩ ባንኮች ማለት ነው። እና የብድሩ ላይ 1% ብቻ ነው የጨመሩት። ለሀብታም ብዙ 1% ኢዝ ነቲንግ፣ ለእኛ ግን ኖርማል ዩዘሮች 5%። ያ ማለት እኮ ትራንዛክሽን ፊ ይሄ ከኔ ወደ አንተ ሳስተላለፍ ሴቭ ሳረግ ምናምን ያለው ማለት እኮ ገቢ እንዲያደርጉ ታዘዋል። ይህም ለተፈጥሮና ሰው ሰራሽ አደጋዎች መቋቋሚያ የሚውል ፈንድ ነው ተብሏል። ኢትዮ ቴሌኮም በቅርቡ እስከ 700 የሚደርስ ጭማሪ ማድረጉ ይታወሳል። አሁን ደግሞ ይሄ የባንኮች ጭማሪ በኑሯችሁ ላይ ምን አይነት ጫና ይፈጥራል? አሰራሩንስ እንዴት ታዩታላችሁ? ኮሜንት ላይ በጨዋነት እንወያይ። ለሌሎች ጨዋነት ሊኖረው አይችልም። እንደዚህ ጨምሮብን ወንድሜ ነውረድ ያው ድጋሚ እየሰቀል ነው ኢየሱስ ክርስቶስ እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ፣ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ትንሽ ተረጋጊ። እንዲህ አልሽ፣ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻው ይቅርታ ልክ ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካን ሰው ጋር ተጣምረህ ተሸቀል ነበረ። ከዛ እኔ የለውበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ በጣም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ የሀገር ልጅ ይዘህ መጥተሃል። የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዶ እዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል፣ ግን በእኛ ህዝብ አይደለም። ልጄን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቅ ሰው ነህ እኮ። ያንተ ልጅ ቴሌቪዥን አያይም፣ የኛ ልጅ አይቶ እንዲጀዝቡ ፈልገህ ነው ማለት ነው። ጀዝባ አንተ ነህ እሸቱ። እና በጣም ወጥ እየረገጥክ ነው። የገጠሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀልህ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ሲከተል የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኬር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብርን ይዘህ ተቀምጠህ ቁጭ ብትል ይሻላል። ገባ? በጣም ተፈላሰፍክ።
ተፈላሰፍክ። እኔ እኮ በቃ ከኢትዮጵያ ከዳሁት በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው እና ቃል እኮ ሰምተናል። ኢትዮጵያ ህዝብ ግን አንዴ ካከበረ ቦታ ይሰጣል ቶሎ አይጥልም። ግን አንቀሮ የተፋቀን ግን ማለት ነው መመለሻ ይጠፋል ነው ማለት this is crazy የሚሰማችሁን ሐሳብ እዚህ ላይ መጻፍ ትችላላችሁ። እኔ በዚህ ጉዳይ ላይ ሞር ማወቅ አለብኝ in order to አስተያየት ለመስጠት። አይ ጂጂ ታስቀኛል። 5000 ፎሎወር ይዘሽ አንፎሎ አርጉት ማለት ባለ 5 ሚሊዮኑን አይሆንም። ከባድ ነው እሱስ ከባድ ነው። ጉሬላ ውጊያ መጀመር ነው። ጂጂ አሳቀችኝ ጌታ። የሷ ፎሎወር 5000 ነው። ባለ 5 ሚሊዮኑን አንፎሎ አድርጉት እያለኝ ስትል ቪዲዮ ሰማውና ሳቄ መጣ። የጉሬላ ውጊያ ነው። አንዳንዴ እናስተውል እንጂ እናስተውል። የምንደግፈውን ምን የምንለው እንወቅ። አዶናይ በቃ በልጧል። ማመን ምንም ማለት አይደለም። እውነት ነው። አዶናይ በኳሊቲ ደረጃ ሶሻል ሚዲያን ተቆጣጥሮታል። የስ እመኑ እንጂ ለምንድን ነው የማይታመነው? ለምንድን ነው የማይታመነው? አንድ ሰው በሆነ ስራ ከበለጠ አይጓየው ተቀያየሩ። የምን ማኩረፍ ነው? አውት ሻይን አድርጎ የሆነ ሰው ትልቅ ደረጃ ሲደርስ ኪብራማ ብራዘር ጎሄድ ነው የሚባለው እንጂ እኔ ነኝ የሚባል ነገር የለም። ስለዚህ ያ ነገር ያበሸቀች ሰው ያበሸቃችሁ ሰዎች ጉቶ ምናምን የደካማ ሰዎች ማንነት ነው። የሚያሳዝነው የኔ ጓያ ሲያደንቅህ በቃ ቀጣይ በካሚንግ 2 ሳምንት ሊዘምትብህ ነው። እየተዘጋጀ ነው። ከፍተኛ ዘመቻ ሊያደርግበት ነው። በቃ አሉና ጓያው ዘመቻ ሊያደርግ ሲል አድንቆህ ነው የሚጀምረው። በቃ ያ ጋይስ ቪዲዮ ይመስል ነበር። የቪዲዮ ላይክ እና ሰብስክራይብ አድርጉ።